አንድ ሰው ይሄንን ስራ ለመጀመር ምን ያስፈልገዋል? በእቃ ደረጃ ወንበር ያስፈልጋል፣ ማሽን ነው የሚያስፈልገው። ከዛ በኋላ ያለውን ነገር ቀስቀስ እያለ እየሰራ መጨመርም ይችላል። ትልቁ ጉዳይ ሰው መያዝ መቻል አለበት። ሰውን ፍላጎት ማዳመጥ አለበት። ሰው ምን ይፈልጋል የሚለውን ነገር ጥናት ከሌለ ውጤታማ ልትሆን አትችልም። እኔ በሙያ ነው የለመድኩት። ስለምንድ ፈተና ነበረ፣ ግን ከገባሁበት በኋላ በጣም ደስተኛ ነኝ። መፈተን ጥሩ ነው ብዬ ነው የማስበው። ፍላጎቱ ካለና ከስተመር አያያዝ ተቻል አንተም ብለው አንተም ፈልገው የሚመጡ ሰዎች የሚበዙ ከሆነ አንተ ውጤታማ ነህ ብዬ ነው የማስበው። በጣም አበረታታለሁ። ሴቶች ጎበዝ ሁኑ ነው የምለው። በጣም ቀላል ነው ለሴት። በዛ ላይ ሴትና ወንድ እኔ በሙያቸው ራሱ አላመጣጠናቸው። ሴት ይበልጣል። በጥራት ነው የሚሰሩት። የሆነ ከወደዱት የመስራት ፍላጎታቸው እየጨመረ እንጂ እየቀነሰ አይመጣም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ኢንተርቴይንመንት ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ ኢንተርቴይንመንት እንደሚታወቀው የተለያዩ የቢዝነስ ሪቪዎችን በመስራት ይታወቃል። ዛሬም ለእናንተ ይጠቅማል ይበጃል ብለን ያሰብነው መረጃ ይዘንላችሁ መጥተናል። ይዘንላችሁም የመጣ ነው ወደ እናንተ ልናቀርብም ያለ ነው የወንዶች የውበት ሳሎን ለመክፈት ለምታስቡ የወንዶች የውበት ሳሎን ምን አይነት ጥሩ ጎን፣ ምን አይነት ከባድ ጎን ወይ ደግሞ ፈተናዎች ይኖሩታል፣ በምን አይነት መልኩስ ብንሰራ ስኬታማና ትርፋማ እንሆናለን የሚለውን ለመዳሰስ ወደ ተሜ የወንዶች የውበት ሳሎን መጥተናል። ይህ ተሜ የወንዶች የውበት ሳሎን የሚገኘው በጀሞ 2 ከጀሞ 3 አደባባይ ወደ ፉሪ በሚወስደው መንገድ ላይ ወሊቭ ህንፃ ላይ ነው ማለት ነው። ስለዚህ ከመጀመሪያው እስከ መጨረሻው በመካፈል ይህንን ቢዝነስ ለመጀመር የምታስቡ ሰዎች ጥሩ ስንቅ እንድትቋጥሩ እንጋብዛችኋለን። ከመጀመሪያው እስከ መጨረሻው አብራችሁን ቆዩ። ለትርታ ኢንተርቴይንመንት አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን በነፃ ገቢው እንላለን። ይህም ፕሮግራም ወደ እናንተ በማቅረብ እኔ በስከሌ ጎበና ካሜራማናችን ናኦል አብሮን ይቆያል። አብራችሁን ቆዩ። እንዴት ነህ? ሰላም ነው? እንዴት ነው? ሁሉ ሰላም አለን። ሰላም ነው አለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አለን። እንግዲህ ዛሬ ወደ እናንተ ጋር መጥተናል። ቤተሰቦቻችን የወንዶች የውበት ሳሎን አሳየን ስላሉ ቤታችን ይሄን ይመስላል። ያምራል፣ በጣም ያምራል። አዎ እንግዲህ ያው ስራችንም ያው ፕሮፌሽናል ነው። ልምዳችንም ያው ልምድ አለን። ደስ ይላል። ስራ ላይ ፀጉር ቤት ተጀመሩት ያው 3 አመት። በጣም ጥሩ። እስኪ በዚህ 3 አመት ውስጥ ምን አይነት ቻሌንጆች ነበሩ? ምን አይነት ፈተናዎች ነበሩ? አሁን የምናየው ትልቅ ፀጉር ቤት ነው እና ፀጉር ቤት እኛ ሀገር ላይ ከትንሽዬ ቦታ ተጀምሮ እየተስፋፋ ይሄዳል እና ምን አይነት ፈተናዎች ነበሩ? ፈተናዎች ፈተናለን። ብዙ እንትኖች ይገጥማል። ከስተመር ማስቀየም የለብህም። ሰው አያዝ ትሬት ማድረግ አለብህ። ከዛም በተረፈ ደግሞ ያው ሰው እንደ ጠባዩ ሰውን አያዝ ይፈልጋል። የሚያስፈልገው ነገር ደግሞ እዚህ ማጣት የለበትም። በቃ እንደ ጠባዩ ነው የምትቀበለው። ሰው ትሬት ማድረግ አለብህ አንተ ከስተመር ሲመጣ። እንደዛ ካላረከው ደግሞ ከስተመር እየጠፋ እንጂ የጨመረ አይሄድም። ሁለተኛ ላይ በቃ የወንዶች ፀጉር ቤት ላይ ምን መስራት ይቻላል? ምንድነው የምንሰራው? የወንዶች ሙሽራን እንሞሽራለን። በቃ ስቲም ስቲም ምናምን በቃ ለሙሽሮች እንሞሽራለን ማለት ነው። እና ወንዶች ፀጉር ቤት ላይ ወሳሉ ገብተህ ደግሞ የፈለገው ነገር ማጣት የለብህም። ሁለተኛ ደግሞ እንደፈለገ መሰራት አለብህ። ሙሽራ ስትሞሽሩ በምን አይነት ሁኔታ ነው የምትሞሽሩት? ፓኬጅ ነው ወይስ ደግሞ ራሳቸው መጥተው ነው? እንዴት ነው? ራሳቸው መጥተው በቃ እንሞሽራለን። የፈለጋቸው ነገር ደግሞ እዚህ አጣው መሄድ የለባቸው። ሁሉንም ነገር እዚህ ነው። እሺ ሙሽራ ስትሞሽሩ የክፍያ ሁኔታችሁ እንዴት ነው? የክፍያው ሁኔታችን እንደ ኖርማል ከስተመር አይደለም። የክፍያችን የፈለገው ነገር ነው የምናስጠቅመው እና ይጨምራል። ይደወልልናል። ሙሽራ ብቻ ነው የምንሞሽረው በዛን ቀን። ሌላ ከስተመር አናስገባም። ሙሽሮችን እናስገባለን፣ ሙሽሮችን እናስተናግዳለን። በቃ እንደዛ ኖርማሊ በፀጉር ስራ ላይ ተሰማርተን ያለው ይህን ስራ ለመጀመር አንድ ሰው ቢያስብ ምን ያስፈልገዋል? ይህን ስራ ለመጀመር በጣም መጀመሪያ ስትጀምር ሁሉም አድካሚ ነገር ነው። ሁሉም ሊሟላል አይችልም። አንደኛ
ቤት ክራይ ደግሞ ኦቨር ነው። ቤት ክራይ ያስፈልጋል። ሁለተኛ ደግሞ ማቴሪያሎች በጣም ተወዷል፣ አሁን ጊዜ ጨምረዋል። ኦኬ። እና መጀመሪያ አንተ በፕሮፌሽናል ለመጀመር ከፈለክ በቂ ብር ያስፈልጋል። ጥሩ። ቤት ስትለኝ ምን አይነት ቦታ ላይ ነው ፀጉር ቤት መከፈት ያለበት? ፀጉር ቤት ቦታው የሚወስነው አስፋልት ዳር ቢሆን የተመረጠ ነው። ግራውንድ ላይ ቢሆንም አሪፍ ነው፣ እሱ ጋር ያዋጣል። ሁለተኛ ደግሞ በጣም ማቴሪያሎችን ያስፈልጋል። በፕሮፌሽናል ለመጀመር ማቴሪያሎችን፣ ማሽኖችን፣ ስተራላይዘሮችን ምን አይነት ማቴሪያል ነው? አሁን ለምሳሌ ቦታ ብለኛል፣ ግራውንድ ላይ ቢሆን ጥሩ ነው፣ አስፋልት ዳር መሆኑ ጥሩ ነው ብለኛል። በትንሹ ፀጉር ቤት ለመጀመር ምን እቃ ያስፈልጋል? ያው አንደኛ ወንበር ነው፣ ሁለተኛ ማሽን ነው፣ ሶስተኛ ስተራላይዘር ነው፣ አራተኛ ቅባት ነው፣ አምስተኛ ፎጣ ነው፣ ስድስተኛ መስታወት መደርደሪያ ያስፈልጋል። በቃ እነዚህ ናቸው ዋናዎች እነዚህ ናቸው። በዋጋ ደረጃ እነዚህን ማወቅ እንችላለን? ወንበሮች ምናምን ወንበር አሁን ስንት ይገዛል በዚህ ሰዓት? በአሁን ሰዓት በጣም ተወዷል፣ ጨምሯል። ይኸው አንድ ወንበር እንግዲህ ደረጃ አላቸው። ከ1 እስከ 3 እስከ 4 አላቸው። አንደኛ የሚባለው አሁን ቀንሶ ካልሆነ በአሁን ታይም እኔ አላውቅም፣ እንግዲህ 120 ሺህ ብር ምናምን ገብቶ ነበር። በእነዚህ ዘር ደግሞ 40 ምናምን ሺህ ብር ደርሰው ነበር፣ 45 ሺህ ብር። አሁን ደግሞ ቀንሰዋል ይባላል እና በአሁን ለመጀመር ደግሞ በጣም ይከብዳል። ይሄ ትንሽ ቆይቷል የጀመርንበት እና በአሁን ከባድ ነው፣ በጣም ብር ያስፈልጋል። ስለዚህ የወንበር ዋጋ እንደየደረጃው ከ40 ሺህ ጀምሮ አለ ነው? አለ። ኦኬ። ከ40 ሺህ ብር ጀምሮ አለ። ያው አንድ ቅባትም ሁሉም ነገር ጨምሯል። አሁን አንድ ቅባት በጣም ውድ ነው። አንድ ቅባት አሁን ዳክሶች አሉ፣ የፀጉር ሚስማሞች። አሁን ያንተ ምን አይነት ቅባት እንደሚስማማ እኔ ያውቀዋለሁ። ስገባ የነበርኩት እኔና አሁን አልተገናኘንም። እሺ። እና ምን ያህል አስተያየት? በጣም አሪፍ ነው፣ በጣም አሪፍ። ያው ፀጉር የሚሰራ ሰው ይችላል አይችልም የሚለውን እኮ በእጁ ላይ ማወቅ ይቻላል። አዎ ይቻላል። አያያዙ ላይ ከእጁ ላይ ነው የምትለየው፣ ባለሙያ መሆንና ያለመሆኑን። በጣም አሪፍ ነው። እኔ ተመችቶኛል። ያው እንግዲህ አንደኛ ነገር ያው በምፈልገው አይነት ነው የሰራኝ። የፀጉር ስታይሎች ብዙ ነገሮች አላቸው፣ ስሞች አላቸው። ስናፕ፣ ፍሪዝ፣ ፓንክ፣ ፓላቶሪ፣ ናኒ፣ ፌድ የሚባሉ ነገሮች አሉ። ግን ፀጉር ቤት ሲባል ብዙ ቻሌንጅ አለው፣ ትምህርትም ያስፈልጋል። አሁን አንዳንድ ሰው ስሙ በልምድ ይገባና ፍሪዝ ሲለው ኖርማል ያደርገዋል፣ ኖርማል ሲያደርገው ፌድ ያደርገዋል። ሁሎችም ነገር የፀጉር ስታይሎች ስም አላቸው። አንድ ሰው ደግሞ ይሄን ስራ ስትለው ራሱ በሚወስነው ራሱ እጁ በሚያዋጣው ብቻ ነው የሚሰራ። ከዛ ሰውየው ደግሞ የፈለገው ምርጫው ሌላ ነው፣ ሰሪውም ሌላ ነው፣ አልተገናኙም ማለት ነው። ከዛ የዛን ጊዜ ደግሞ የሆነ ግጭት ነገር ይፈጠራል። ድብድብም አለ፣ ስድብም አለ። ትክክል። ያ እንትን ነው። ይሄ እኮ ውበት ነው አይደል? ያው አስቤ የመጣውን ካላገኘ በጣም ነው የሚያናድድ እኮ። ፀጉር ስራ ላይ ወንድ ልጅ ነው ሴት ልጅ ብትሰማራ ነው በጣም ትርፋማ የሚሆነው? ልዩነት አለው። በወንዶች ሴቶች ቢሰማሩ ለውጣማ ይሆናሉ። ለምን? ይኸው አይዶን ነው እንግዲህ። በሴቶች ደግሞ ወንዶች ሲሰማሩ ደግሞ ለውጣማ ይሆናሉ። ተቃራኒ ነው። ሴቶች ወደ ወንዶች፣ ወንዶች ወደ ሴቶች ነው። አሁን እንደዚያ ነው ስራው እየተሰራ ያለው። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን እንዳያችሁት መጀመሪያ ስገባ ጀምሮ ምን መስል እንደነበረ አይታችኋል። ያንን ደግሞ መግቢያው ላይ ሪፈር ማድረግ ትችላላችሁ። አሁን ደግሞ ከድርጅቱ ባለቤት ጋር የሚኖረን ቆይታ ይኖራል። ምክንያቱም ዋነኛው ጉዳያችን ምንድነው እዚህ ቢዝነስ ውስጥ ለመግባት ለምታስቡት የልምድ ልውውጥ ወይ ደግሞ ተሞክሮ እንዲሆናችሁን ጭምር ስለሆነ በሌላኛው ደግሞ እዚህ አካባቢ ላይ ያላችሁ እዚህ ተሜ የወንዶች የውበት ሳሎን በመምጣት እንደዚህ እንደኔ ማማር ትችላላችሁ እያለን እሺ፣ ወንድማችን ራስን ከማስተዋወቅ ብትጀምርና በዚህ ስራ ውስጥ ምን ያህል ጊዜ እንደቆየ በዚህ በፀጉር ስራ ደግሞ ምን አይነት ተሞክሮ ልታካፍለን እንደምትችል እንስማ። ራስን በማስተዋወቅ እንጀምር። እኔ ተሜ እባላለሁ። እሺ። በዚህ ስራ ላይ ያው ተቀጥሬ 2 አመት ቆይቻለሁ። ከዛ በኋላ የራሴን መክፈት ችያለሁ።
የራሴን ከፍቼ 2 ዓመት ሆኖኛል። ከዛ በመቀጠል እኔ ያዋጣል ብዬ ነው የማስበው። በጣም ጥሩ። ስለዚህ በ4 ዓመት ውስጥ 2 ዓመት ሰው ጋር ተቀጥረ ሰርታ 2 ዓመት ደግሞ የራስህን ጀምረ እየሰራህ ነው። 4 ዓመት ልምድ አለህ ማለት ነው በፀጉር ስራ። በጣም ጥሩ። ከዚህ በፊት ስትሰራ የነበረ የት ነው? ፉሪ። ኦኬ። እንዴት ነበር ተቀጥሮ በመስራትና በባለቤትነት መካከል ያለው ልዩነት እንዴት ነው? ያው እዛም ቢሆን እዚህም ቢሆን ያው ነው። አንተ ሁሉም ጊዜ ፍላጎት ካለ ተቀጥረህ የምትሰራበትም የራስህም አንድ ነው። ግን የበለጠ የራስህ ሲሆን ደግሞ የበለጠ ለመሆን ጥረት ታደርጋለህ ማለት ነው። ምንድን ናቸው ጠቀሜታዎች? ምናልባት በፀጉር ስራ ላይ ባለቤት እና ተቀጥሮ የሚሰራ ሰው ልዩነቱ ብዙ የሰፋ አይደለም ይባላል። ምክንያቱም የሚሰራው ሰው 50% ስለሚካፈል አይደል? ስለዚህ እስኪ አንተ አሁን በባለቤትነትና ተቀጥሮ በመስራት መካከል ያሉ ልዩነቶች እነዚህ ናቸው ብለህ ንገረን። ተቀጥሮ በመስራት መለያየት አለ ብዬ የማስበው ያው እዛ ቦታ ላይ አለመግባባት ሊኖር ይችላል። ያው ብዙ ምናምን ስትሆን ደግሞ እዛ ጋር ተግባብተህ መስራት ከቻልክ ያው ምንም ልዩነት ያመጣል ብዬ አላስብም። ፍላጎቱ ካለህና ከስተመር አያያዝ ከቻልክ አንተም ብለው አንተም ፈልገው የሚመጡ ሰዎች የሚበዙ ከሆነ አንተ ውጤታማ ነህ ብዬ ነው የማስበው። በጣም ጥሩ። ስለዚህ እንደ ጥሩ ነገር የምናነሳው ነገር አንደኛ በፀጉር ስራ ላይ የሚገባ ሰው የመጀመሪያው ፍላጎት ሊኖረው ይገባል ብለናል። ሌላ ምን ያስፈልገዋል? በቃ ሁልጊዜም ለስራ ዝግጁ አለመሰላቸት፣ ዝግጁ ሆነ ሁሌም ደንበኞችህን ስራው ላይ ተገኝተህ እንትን ማለት አለብህ። ኦኬ። እንደ እነሱ መጥተው ማጣት የለባቸው። እንደዛ ከሆነ ስራ ይበላሻል። ሰው የሚፈልገው ሰው ጋር ስለሚሰራ ሁልጊዜም ስራ ላይ ዝግጁ ሆነህና ስራ ቦታ ላይ መገኘት መቻል አለብህ። ኦኬ፣ በጣም ጥሩ። እሺ፣ እንግዲህ ይሄንን ያህል ካልን አንድ ሰው ይሄንን ስራ ለመጀመር ምን ያስፈልገዋል? በእቃ ደረጃ ወንበር ያስፈልጋል፣ ማሽን ነው የሚያስፈልገው። ከዛ በኋላ ያለውን ነገር ቀስ ቀስ እያለ እየሰራ መጨመርም ይችላል። ለመጀመር በቃ ወንበርና ማሽን ነው ዋናው። ኦኬ። ስለዚህ እጅ ጥሩ ከሆነ ምናልባት ሌላ ቦታ እየሰራ ከነበረ ሰው ተከትሎ ይመጣል። ትልቁ ጉዳይ እሱ ነው። ሰው መያዝ መቻል አለብህ። የሰውን ፍላጎት ማዳመጥ አለብህ። ሰው ምን ይፈልጋል የሚለውን ነገር ጥናት ከሌለ ውጤታማ ልትሆን አትችልም። ከመክሰርና ተመዝጋትም ራሱ እንትን ይላል ብዬ አላስብም። ኦኬ። ስለዚህ ይሄ ከሆነ በገንዘብ ደረጃ ብንጠቅስ ለመነሻ ምን ያህል ካፒታል ሊያዘጋጅ ይገባል አንድ ሰው? ያው አሁን ባለው ገበያ ይሄን ያህል ብዬ እንትን ባልልም ቀን በቀን ከፍ ስለሚል ሁሉም ዋጋው ያው ይሄን ለመጀመር 100-200 በቂ 100-200 በቂ። ስለዚህ ይሄንን ለማድረግ ምናልባት የቦታ ልዩነትም የብሩን መጠን ከፍ ዝቅ ሊያደርገው ይችላል አይደል? አዎ፣ እሱማ ያደርጋል። በጣም ጥሩ። ግን ዋናው ትልቁ ነገር ሙያ ነው። ሙያህን በደንብ ጥርት አድርገህ መስራት አለ። ኦኬ። እሱን ታደረክ ሰው ከዛ ቤትህን ኳሊቲውን መጠበቅ አለብህ። ሌላ ምንም አስፈላጊ ነገር የለም። በጣም ጥሩ። ስለዚህ ይሄን ያህል ብር 200 ወይ ደግሞ 150 ከዛ በላይ ብር ኢንቨስት ያደረክበት ቢዝነስ በቀን ምን ያህል ገቢ ያስገባል? ያው እሱ እንደ እንትን ቀኑ ይሄን ዛሬ ይሄንን ብትልም አንድ ቀን ትሰራለህ፣ አንድ ቀን ታጣለህ። ሁል ጊዜ ስራ ላይ ነው ይችላል። ትክክል። ሰው የሚመቸው ሰዓት ላይ የሚመጣበት ሰዓት አይታወቅም። ስለዚህ ይሄን ያህል ብዬ ገቢውን እንትን ባለልኝ በቃ አንድ ቀን ተሰራ አንድ ቀን አሰራም ይሄ እንትን ያለ እንደ ቀኑ ይለያያል። እንደ አቬሬጅ የምናስቀምጠው ነገር አይኖርም። ምናልባት አሁን ያው የመከርንም ስለሆነ ሰዎች ይህን ስራ ሲጀምሩ ተስፋ አድርገው ሊጀምሩ የሚችሉት ነገር ቢኖር አንዱ ትርፍ ነው አይደል? ትርፋማነት። ስለዚህ ዝቅተኛ ገቢ ወረደ ከተባለ ስንት ማግኘት ይቻላል? ከፍተኛ ስንት አግኝተህ ታውቃለህ በአንተ? በቃ ከፍተኛ እና ዝቅተኛ ባለንም እስከ 500 እስከ 1000 ድረስ ታገኛለህ። ኦኬ። የተጣራ ማለት ነው በትርፍ ደረጃ። ኦኬ። በጣም ጥሩ። ይህን ስራ ስትሰራ ያው እንግዲህ ድርጅት ነው የምትከፍተው፣ የሚያስፈልግህ ሰራተኛ ይኖራል። እያስፋፋው ስትሄድ አሁን ለምሳሌ አንተ የድርጅቱ ባለቤት ነህ። እዚህ ቤት ውስጥ 5 እና ከዛ በላይ ሰራተኞች አሉ አይደል? እነሱንስ እንዴት ነው በምን አይነት ሁኔታ ነው የምትቀጥረው? መቅጠር ያለበት አንድ ሰው በምን አይነት ሁኔታ ነው? ያው በሰሩት ነው የሚከፈላቸው የሚያገኙት። ከዛ በተረፈ የአንዳንድ የቅባት ምናምን የቆራረጡ ነገሮች ይኖራሉ በፐርሰንት። ከዛ ውጭ ምንም
በዚሁ በወንዶች የውበት ስራ ላይ ለመሰማራት የሚፈልጉ ቤተሰቦቻችን ማስተላለፍ የምትፈልገው መልእክት ካለ እባክህ? ያው በርቱ፣ ስራው አዋጭ ነው። ፍላጎቱ ላለው ሰው በጣም የሚያዋጣ ነው። ግን ሁልጊዜም ዝግጁ መሆን ያለበት ሰው ስራው ላይ ማንኛውም ስራ አዋጭ እንዲሆንለት ማንኛውም ስራ ላይ ዝግጁ መሆን አለበት። ስራውን ዋጋ መክፈል አለበት። በቃ ስራውን ፈልጎት መስራት አለበት። እንደዚህ ነው የምለው። የስራ ፍላጎት ከሌለው ሰው ስራ እየሰራ ሌላ የሚያስብ ከሆነ እሱ ያዋጣል ብዬ አላስብም። በትክክል ከሰራ ሰው ልምድ መጠየቅ ትልቅ ነገር ስለሆነ ነው እንጂ በቲዮሪ ደረጃ ራሱ ስለ ቢዝነስ ስናነሳ ቢዝነስ ላይ በዋናነት 4 ነገራት ይቀመጣሉ። አንደኛው የምትሰጠው አገልግሎት ጥራት ነው። ሌላው ደግሞ የምትሰራበት ቦታ ነው። ሌላኛው ዋጋ ነው። ሌላኛው ደግሞ ተደራሽ ለመሆን የምትሰራው ማስታወቂያ ነው። እነዚህን 4ቱን ነገራት ትኩረት አድርጎ የሚሰራ ሰው በቢዝነሱ ስኬታማ ይሆናል። አንተም እያልከኝ ያለው አሁን የምትሰራው ስራ ላይ ጽናት፣ ታማኝነት እና ደግሞ ጥሩ የደንበኛ አያያዝ፣ ጥሩ ኮሚኒኬሽን ስኪል፣ እነዚህ ነገራት ቢዝነስ ላይ ወሳኝ ናቸው። እነዚህን ደግሞ አንተ ከተሞክሮም እየነገርከን ነው። በጣም ደስ ይላል። ብዙ ተምረንብሃል። እናመሰግናለን። እሺ፣ እኔም አመሰግናለሁ። እንግዲህ ቤተሰቦቻችን እንደቀጠልን ነው። አሁን ደግሞ እህታችን አለች። እህታችን በዚሁ ተሜ የወንዶች የውበት ሳሎን ውስጥ እየሰራች ያለች እህት ነች። ቅድም ስትሰራ ማየታችኋታል። እንግዲህ እሷም እንደ ሴት የወንዶች ጸጉር ቤት ውስጥ ወይ ደግሞ የወንዶች የውበት ሳሎን ውስጥ ስትሰራ ያጋጠሟት ነገር ምንድነው? ጥሩ ነገርስ ምንድነው? የምንማርበት ጉዳይ ምንድነው የሚለውን እሷን የምንጠይቅ ይሆናል። አብራችሁን ቆዩ። ሰላም እህታችን። ሰላም ነው። እንዴት ነሽ? አለን። እስኪ ራስሽን ከማስተዋወቅ ጀምሪና በዚህ ስራ ላይ ምን ያህል ጊዜ እንደቆየሽ ንገሪኝ። እሺ፣ ስሜ ወለት ይባላል። እሺ። እዚህ ስራ ላይ 1-2 ዓመት ሰርቻለሁ። እሺ። እና ለኔ በጣም አሪፍ ነው። ብዙ ነገርም አግኝቼበታለሁ፣ አጥቼበታለሁ፣ ተደስቼበታለሁ። እና ለሴት እንደውም አሪፍ ነው በሚለው ነው የምደግፈው። አዎ፣ ቅድም ወንድማችን እንደውም ሴቶች ቢሰሩት በጣም አዋጭ ነው ብሎ ተናግሮ ነበርና እንዴት ነው ሴቶች ቢሰሩ ጥሩ ነው የምትለን ብዬ ስጠይቀው ብዙ ነገር አለ ብሎናል። እስኪ አንቺም ደስተኛ ከሆንሽ በዚህ ስራ ምንድን ነው ያስደሰተሽ? እኔ ያስደስተኝ ለኔ የሆነ ደስ የሚል ነገር ስላለው ለዛ ነው መሰለኝ እኔ እወደዋለሁ ስራውን። እየወደድኩ ስለምሰራው ነው። ኦኬ። ስለ ውበት ላይ እንዴት ነሽ? ማለት ስለ ውበት ላይ በጣም መስራት ትፈልጊያለሽ ማለት ነው? ወንዶች ላይ በጣም። ስለዚህ አንቺ ጋር መስተካከል ነበረብኝ ማለት ነው። አይ በቀጣይ ችግር የለም። ኦኬ፣ በጣም ጥሩ። ስለዚህ እንደ ፈተና የምታነሺው ጉዳይ አለ በዚህ በ2 ዓመት ውስጥ? አይ እንደ ፈተና ማንሰው ያው የለም። እኔ በሙያ ነው የለመድኩት። ስለምድ ፈተና ነበረ፣ ግን ከገባሁበት በኋላ በጣም ደስተኛ ነኝ። መፈተን ጥሩ ነው ብዬ ነው የማስበው። ምንድን ነው የተፈተንሽ? ስለዚህ ያው በልምዱ መንገድ ማለት ነው። የፍርሃት ስሜት አለ። ወንዶች ሲባሉ ያው ድንገት የሚደነግጡት ነገር አለ። እሱ ነበረ። አሁን ላይ ግን እግዚአብሔር ይመስገን በጣም ደስ የሚል ነገር ነው እያሳለፍኩት። በጣም ጥሩ። ስለዚህ አንደኛው ሌላው የማህበራዊ ግንኙነት ከሰው ጋር በጥሩ መግባባት እንድትችይ አድርጎሻል ማለት ነው። በጣም አይናፋር ነበር ያን ጊዜ? አይ አይናፋርነት ሳይሆን የሆነ ልጅነትም ስላለብኝ ነው እንጂ አይናፋርነት እንኳን አይመስለኝም በዛ ሰዓት። ኦኬ፣ በጣም ጥሩ። እሺ፣ በዚህ ስራ ላይ ሴቶች እህቶቻችን ይግቡ አይግቡ? አረ ቢገቡ ደስ ይለኛል። ቢገቡ ደስ ይለኛል። በጣም አበረታታለሁ። ሴቶች ጎበዝ ሁኑ ነው የምለው። በጣም ቀላል ነው ለሴት፣ ብዙ ነገር ይገኝበታል ሴት ሲኖር። በዛ ላይ ሴትና ወንድ እኔ በሙያቸው ራሱ አላመጣጠናቸው። ለሴት ቦታ አለኝ ትንሽ። ምን ማለት እስኪ ግልጽ አድርጊ። ግልጽ አድርጊ ማለት ሴትና ወንድ በሙያቸው አላመዛዘናቸውም ብለሻል እኮ። ሴት ይበልጣል። ሴት ይበልጣል። ይኸው እሺ፣ ቀጥይ። ስልክ ያው በቃ በጥራት ነው የሚሰሩት። የሆነ ከወደዱት አብሶ የመስራት ፍላጎታቸው እየጨመረ እንጂ እየቀነሰ አይመጣም። ሴቶች ግን ያው ያን ያክል የሚያቋርጡበት ጊዜ ይኖራል። ሴት ናቸውና ያጋጥማል። እና እስከዛ ድረስ አሪፍ አድርገው እንዲሰሩ እደግፋለሁ። በጣም ጥሩ። በእውነት አንደኛ ነገር
ትልቅ ማበረታቻ ነው ካንቺ እያገኘን ያለ ነው። እህቶቻችን እዚህ ስራ ላይ ገብተው ህይወታቸውን መለወጥ እንዲችሉ ሞራል እየሆንሽ ስለሆነ ትልቅ ክብር አለኝ፣ በጣም ትልቅ ክብር እና በዚሁ ምናልባት አንቺ ለነገ ምን ታስቢያለሽ? በዚህ በፀጉር ስራ ላይ ምን ያህል ነው እሄዳለሁ ብለሽ የምታቀጂው? እኔ እስከ ወደፊት ድረስ ማደግ ነው የምፈልገው። ከዚህ ሙያም በላይም ሆኖ በጣም በሙያው ላይ መስራት ፈልጋለሁ። ኦኬ። በራሴ ሲጀመር ሌላ እውቀት ምናምን ብሰራበት ከሰው ይልቅ ራሴ ብሰራበት ደስ ይለኛል። ኦኬ። እውቀት ከዚህ በላይ መጨመር ፈልጋለሁ። ከሰውም በላይ ሰው ከሚያሳየኝም በላይ የራሴንም ደግፌው የሰውንም ደግፌ እኔ የተሻሻለ ለመስራት ዝግጁ ነኝ። ስለዚህ እኔ በግል ካንቺ የምጠብቀው ነገር ይሄንን እንደዚህ አይነት ድርጅትና ከዚህ የበለጠ የወንዶች የውበት ሳሎን ከፍተሽ ማየት እጠብቃለሁ። እቅድሽ ውስጥ አለ? እቅድሽ ነው። በጣም ደስ ይላል። በምን ያህል ጊዜ ውስጥ እንጠብቅ? እሱን እንግዲህ ፈጣሪ ነው የሚያስተካክለው። እኔ ባልኩት ላይሆን ይችላል። እውነት ነው። ነገር ግን ያው ሰው እኔ ያስባለሁ። እቅዴ ነው ግን ያን ያክል ይሄ ቀን የምለው አይደለም። ስለዚህ እንጠብቃለን። መተን ባንቺ ቤት ውስጥ ኢንተርቪው እንደምናደርግሽ አንጠራጠርም። ተስፋ አደርጋለሁ። እሺ፣ በርቺ። ቴንክ ዩ በጣም እሺ። እግዚአብሔር ያክብርልን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ፕሮግራማችን እንዳያችሁት ይመስል ነበር። በዚህ ፕሮግራም ላይ ደግሞ ብዙ ትምህርት እንዳገኛችሁ ምንም አንጠራጠርም። ከወንድሞቻችን ጀምሮ እህታችንን ብዙ ነገር አስተላልፋለች። በተለይ ሴት እህቶቻችን በዚህ ሙያ ላይ ብትሳተፉ ጥሩ የመስራት አቅም አላችሁ፣ ይሳካላችኋልም እያለች ነው። ምክንያቱም ይህ ስነ ውበት ስለሆነ ለሴቶች በጣም ቅርብ መሆኑን ነው የነገረችን ማለት ነው። በዚህም ደግሞ መግባትና መጀመር የምትፈልጉ በምን ያህል ካፒታል ወደዚህ ስራ መግባት እንደምትችሉ ወንድማችን ነግሮናል። ቦታ መረጣ፣ ሌላ ጉዳዮችን በዚህ ውስጥ እንዳሉ ተነግሮናል ማለት ነው። ይህንን ፕሮግራም ከወደዳችሁት ለብዙዎች እንዲደርስ ሼር በማድረግ እናንተም ደግሞ ላይክ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያቀርብ የትርታ ኢንተርቴንመንት ቤተሰብ ሁኑ እንላለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።